ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የዓለም አቀፍ ሕግ ባለሙያው አቶ ባይሳ ዋቆያ ጋር የሰላም ስምምነትና የጅምላ ይቅርታ በሰብአዊ መብት ሕጎች መነጽር ሲታይ በሚል ርዕስ ያስነበቡትን ጽሑፍ መነሻ አድርገን እንወያያለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። ላይክ እና ሼር እያደረጋችሁ ተከታተሉን። አቶ ባይሳ ግብዣይን ተቀብለው ስለተገኙ እያመሰገንኩ በጽሑፉ የኦሮሞ ነጻነት ሰራዊት አባላት የሰላም አማራጭን በመቀበል ወደ ማህበረሰቡ መቀላቀላቸውን በተመለከተ የተሰሩ ዜናዎችን መነሻ አድርገው በአጠቃላይ በእርስ በርስ ግጭት ወይንም ጦርነት ወቅት ተፋላሚ ወገናት ማክበር ስላለባቸው መብቶችና በሰላም ስምምነት ውስጥ መካተት ስላለባቸው ነጥቦች በዝርዝር አንስተዋል። ወደ ዝርዝሮቹ ከማለፋችን በፊት የጽሑፉን ዓላማ በተመለከተ ለአድማጮች ማስጨበጥ የሚፈልጓቸው ነጥቦች ካሉ። አመሰግናለሁ ሪዮት። ጽሑፉን በተቻለ መጠን ለተለያዩ ተቋማት ወይም ግለሰቦች እንዲደርስ ሞክሬያለሁ። በጥልቅ አላውቀውም፣ ግን የተወሰኑ የኦሮሞ ነጻነት ሰራዊት አባላት በሰላም ወይም ሰላማዊ መንገድ መርጠው ለመንግስት ተስማምቶ ይሁን እጃቸውን ሰጥቶ አላውቅም፣ ግን በሻምቡ በተባለ አካባቢ ሰላማዊ ኑሮ ለመጀመር ከመጡ በኋላ ህዝቡ ማህበረሰቡ ትንሽ ቅሬታ ተሰምቶት አልቀበላቸውም እስከ ማለም ደርሷል የሚል መረጃ ስለደረሰኝ በፊትም በዚህ ጉዳይ ላይ አንድ የሆነ ጭፍን የሆነ አስተሳሰብ በማህበረሰባችን ውስጥ ስላለ ይህንን ከህግ አንጻር ምንድነው መደረግ ያለበት የሚጠበቀው ከተዋጊዎቹም ሆኑ ከመንግስት ደግሞ መደረግ ያለባቸውን ነገሮች ከህግ ከፖለቲካ ሳይሆን ከህግ አንጻር ለህዝብ ለማሳወቅ ነበር። ምክንያቱም ብዙ ጊዜ ችግሮች የሚመነጩት ካለማወቅ ነው እና እኔ ደግሞ ስራዬ እንደ አንድ የህግ ባለሙያ የህግን መንፈስና ቃልን ለህዝብ ጭንቅላት ውስጥ ልብ ውስጥ ለማሰረጽ ስለሆነ ይህን ከማለት ነው ጽሑፉን ጽፌ ያካፈልኩት። እሺ፣ አመሰግናለሁኝ። እንግዲህ የሚያነሷቸው በመግቢያው ላይ የተለያዩ ሀሳቦች አሉ። አንደኛው ሰብአዊ መብቶች ተፈጥሯዊ ናቸው ቢባልም አንዳንዶቹ ገደብ ሊጣልባቸው የሚችሉ፣ አንዳንዶቹ ደግሞ በየትኛውም ሁኔታ ሊጣሱና ሊገደቡ የማይችሉ መሆናቸውን የተመድን ኮንቬንሽን በመጥቀስ አብራርተዋል። 7ቱ አይነኬ የሰው ልጅ መብቶችንም ዘርዝረዋል እና ወደ እሱ ደግሞ እንለፍ እስኪ። የሰው ልጅ መብቶች እንግዲህ ከማህበረሰብ እድገት ጋር ነው አድጎ ሲያውን ዛሬ በምንነጋገርበት ደረጃ ላይ ይሄኝም መሆን አለበት። ይሄን ነው ማህበረሰብ የዓለም አቀፍ ማህበረሰቡም ሆነ በእነሱ በዚህ በዓለም አቀፍ ማህበረሰብ በኮንቬንሽን ደረጃ ተቀርጾ የዓለም አቀፍ ማህበረሰብ አባላት በተባበሩት መንግስታት ድርጅት በተለይ ተስማምቶ ይሄ ብሔራዊ ህጋቸው አካል ያደረጓቸው ብዙ የህግ ኮንቬንሽኖች አሉ፣ የሰብአዊ መብት ኮንቬንሽኖች ማለት ነው። ከዚህ ውስጥ በጣም ታዋቂዎቹ 3ቱ ዓለም አቀፍ የሰው ልጆች መብት ቢል ነው የሚባለው በእንግሊዝኛ፣ በአማርኛ አላውቅም እንግዲህ ሰነድ እንበለው 1948ቱ የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚባለው እና በ66 ዓመት ደግሞ 2 በአንድ ቀን ወጡ ተመሳሳይ የሰው ልጅ መብት የግል መብትንና የቡድን መብትን ወይም የኢኮኖሚ እና የባህል መብትን ጨምሮ የወጡ 2 ህገ መንግስት 2 ኮንቬንሽን ውስጥ የተካተቱትን ማለት ነው። የሰው ልጅ መብት በጣም ሰፊ ነው፣ ግን ሁሉም መብት አይነክ አይደሉም። ይሄን ማለት ምንድነው? አንዳንድ መብቶች ለምሳሌ የሰው ልጅ ሆነ በመፈጠራቸው ብቻ ከእናታቸው ማህፀን ከወጡ በኋላ የሰው ልጅ ሁሉም እኩል ለሚጎናጸፈው ወይም ደግሞ እስከ ለተሞቱ ድረስ ሊከበርለት የሚገቡ መብቶች አሉ። እነዚህ 7 ናቸው፣ መለስባቸዋለሁ።
ሌሎች መብቶች ግን ያው እንደየአገሩ ሁኔታ ይፈቀዳል። ለምሳሌ ሴት ልጅ 18 ዓመት በታች ማግባት አትችልም ይባላል። ማግባት ሰው ልጅ መብቶ ነው፣ ግን መንግስት ይገድባል። ወይም ደግሞ ከ18 ዓመት በታች ከሆንች መንጃ ፈቃድ መውሰድ አትችልም ይባላል። እነዚህ መብቶች ቢሆኑም ማህበረሰቡ ራሱ ባወጣቸው ድንጋጌዎች ባህልና እሴት መሰረት ሊገድባቸው ይችላል አንዳንድ መብቶችን። ስለዚህ ግለሰቡ እኔ 18 ዓመት ሳይሞላኝ መንጃ ፈቃድ መውሰድ መብት ነው ሊል አይችልም። ግን 7 እነዚህ አይነት ነገሮች ሁሉንም መተንተን አያስፈልግም፣ ጽሁፉን ማንበብ ይችላሉ። ለምሳሌ በህይወት የመኖር መብት ወይም ከስቃይ ነፃ መሆን ማለት ቶርቸር አለመደረግ ወይም በህግ ፊት እኩል የመሆን እነዚህን የመሳሰሉ መብቶች የሰው ልጅ በምንም መልኩ ታስሮ መሆን በነፃ በጦርነት ወቅትም ሆነ በሰላም ጊዜ ሊገደቡ የማይችሉ መብቶች ናቸው። ለምሳሌ የሀሳብ ነፃነት ሰው ልጅ እስር ቤትም ሆኖ የሀሳብ የሃይማኖት እንደዚህ ነፃነቶችን መንግስትም ሆነ ማህበረሰቡም ምንም አንዳችም አይነት ገደብ ሊያደርግባቸው አይችልም። እና እነዚህ አይነክ መብቶችን ነው ብዙ ጊዜ አሁን በጽሁፌ ውስጥ ትንሽ ትኩረት የተሰጠውባቸው ሌሎቹ መብቶች እንዳለ ሆነው ብዙም ጭቅጭቅ ማያነሱም። እነሱ ግን እነዚህ አይነክ መብቶችን ነው የምናነሳው። ደግሞ ኢትዮጵያ ውስጥ ባለ ከጸጥታ ችግር ጋር ተያይዞ በተዋጊ ኃይላት ማለት የመንግስት ተቃዋሚዎች እና በመንግስት መካከል እየተካሄደ በሚከሰተው ግጭት የጦርነቱ ተካፋይ ያልሆኑ ሰዎች መብት ነው። ግጭቱ ብዙ መብት ነካል፣ ግን የተዋጊ ኃይሎችን መብት የሰው ልጅ መብታቸው እንዳለ ሆኖ ሌላ ሂውማኒቴሪያን ሎ ወይም ሰብአዊ ህግ ልበለው እኔ በአማርኛ ለመተርጎም ከብዶኛል። እንደሱ አይነት ህጎች አሉ። ጠመንጃ አንግቶ የመጣን ሰው መግደል መብት ነው። ምክንያቱም አንተ ካልገደልከው እሱን ደግሞ ስለምገልህ ለነሱ ልዩ ህግ ነው ያለው። ህጉ ምንድን ነው? መግደል መብት ነው። የፈለግከውን ያህል ብትገል እንዳውም ያሾማል፣ ያሸልማል፣ ጀነራል ድረስ ያሰኛል። ግን አንድን ጠመንጃ የያዘን ጠላት በሰላም እጁን ቢሰጥ ወይም ቢማረክ እንዴት ይህን ሰውዬ መንከባከብ እንዳለብህ ህግ አለ። ህጉ የተደነገገ ነው እና ኢትዮጵያ ለምሳሌ የዚህ ህግ አባል ኮንቬንሽኑ አባል ስለሆነች ይህን ህግ በጦር ኮሌጆች፣ በፖሊስ አካዳሚዎች ለማስተማር ሲባል መንግስታት ሁሉ የዚህ የኮንቬንሽኑን የዓለም አቀፍ ውሉን ቃልና መንፈስ በብሔር ህጎቻቸው ውስጥ ያካትቱና ያስተምሯቸዋል። ምንድነው? ጦርነት ሲሄዱ ሌላ ጠላት ተብሎ የሚፈረጀውን በጠመንጃ የሚገዳደራቸውን ሰው በሰላም እንዴት ማስተናገድ እንዳለባቸው ያስተምራል። እሱ አሁን የኔ ጉዳይ አይደለም፣ የእሱ ውስጥ አልገባንም። የምናወራ አሁን ጠመንጃ ባላነገቱ ሰዎች ላይ ስለሚፈጸመው የሰብአዊ መብት ጥሰት ነው። በዚህ እንቀጥላለን። እንግዲህ ያስረዳው መሰለኝ በተቻለኝ መጠን። ያው እንግዲህ ጠመንጃ ባላነገቱ ሰዎች ላይ የሚፈጸመውን ጥፋት በተመለከተ በጽሁፉ ካነሱት ውስጥ የተፋላሚ ኃይሎች የሰላም ስምምነት ሲፈራረሙ በጦርነት ሜዳ የመገዳደል ድርጊቱ መቆሙን የሚያበስር ነው። መብታቸው ለተጣሰባቸው ዜጎች ደግሞ ፍትህን ለማስገኘት የመጀመሪያው ምዕራፍ ነው እያሉ ጠቅሰዋል። እና በእኛ ሀገር ሁኔታ ደግሞ እንደ ወንጀል ማምለጫም ጭምር እያገለገለ ነው እና የሚገኘው። እሱን በተመለከተ እስኪ ትንሽ ሄዱበት። እኔም በጣም አሳሳቢ እንደ ሰው ልጅ መብት ተሟጋች የህግ ባለሙያ ጦርነቶች የትም ዓለም ላይ ወይ በአንደኛው የበላይነት ሌላው ደግሞ የበታችነቱን አምኖ ወይም ተሸናፊነቱን አምኖ እጅ ሲሰጥና ሲጠናቀቅ ነው። ወይም ደግሞ ሁለቱም አልሸናነፍ ብሎ ጦርነቱ ረጅም ጊዜ ስለሚፈጅ ማህበረሰቡም ስለሚሰቃይ ሁለቱም ይህንን ተረድተው በቃ ጉዳያችንን በሰላም እንጨርስና ወደ ሰላማዊ መድረክ መጥተን በፖለቲካ መድረክ ላይ እንገዳደር ብሎም ደግሞ ጦርነት ሊያልቅ ይችላል። የሆነ ሆኖ ግን የሰላም ስምምነቱ አንቺ እንዳልሽው ተዋጊዎቹ መካከል እንዳይገዳደሉ የመጀመሪያውን ምዕራፍ ስጥል፣ ግን በጦርነቱ ሂደት ውስጥ ለምሳሌ ኢትዮጵያ ውስጥ ላለፉት 7 ዓመታት ውስጥ እንውሰድና በትግራይ፣ በአማራ ወይም በኦሮሞ ክልል ውስጥ ያሉ
በጦርነት ውስጥ በቀጥታ ተሳታፊ ያልሆኑ ሰላማዊ ማህበረሰብ ውስጥ የደረሰባቸው በደል፣ የደረሰባቸው የመብቶች ጥሰት አሁን መጀመሩ ይሆናል። ምክንያቱም በጦርነቱ ጊዜ ድምፅ የላቸውም፣ አቅም የላቸውም። በሁለቱ ተዋጊዎች መካከል እየተጠበሱ ይኖራሉ፣ አፋቸውን ዘግተው ደካማ ስለሆኑ። አሁን ግን ሰላም ስለተፈጠረ በጠመንጃ የሚያስፈራራቸው አካል ስለሌለ ወይም የሚፈሩት ጠመንጃ አንጋጭ አካል ስለሌለ ስሞታቸውን ማቅረብ ይችላሉ፣ ወደፊት መጥተው መናገር ይችላሉ። ስለዚህ ነው ለነሱ የህይወት መጀመሪያውም የመብት ፍትህ ፍለጋ የመጀመሪያው ደረጃ የሚሆነው ስምምነቱ ከተፈራረመበት ጊዜ ጀምሮ ነው። ስለዚህ ስምምነቱ ውስጥ ማለት እንግዲህ ስምምነቱ ውስጥ በግልጽ የተቀመጠ አንቀጽ መኖር አለበት። ይህ ማለት ምንድን ነው? በሰላማዊ ህዝቦች ላይ ማለት ጠመንጃ ባላነገቱ ሰላማዊ ህዝቦች ላይ የደረሰው ጥፋት የደረሰው የመብት ጥሰትን እንዳለ ተገንዝቦ እና ፍትህ ደግሞ ቦታዋን እንድትይዝ የተበደሉት ካሳ እንዲከፈላቸው የበደሉት ደግሞ ህጋዊ እርምጃ እንዲወሰድባቸው በሀገሪቱ ህግ መሰረት የሚያረጋግጥ በሰነዱ ውስጥ በግልጽ መካተት አለበት። ይህ ለምንድን ነው የሚያስፈልገው? አንደኛ ኢትዮጵያ ግዴታ አለባት። የዓለም አቀፍ ኮንቬንሽኖች የፈረመች ናት። ተዋጊ ኃይላትም ደግሞ ኮንቬንሽኑ ፈራሚም ባይሆኑ ጠመንጃ ይዘው ይዋጉ በነበረበት አካባቢ በእነሱ ቁጥጥር ዳይሬክት በቀጥታም ሆነ በተዘዋዋሪ በእነሱ ቁጥጥር ስር የነበረ ማህበረሰብ ስለሆነ የዚህ የኮንቬንሽኑ መንፈስና ቃል በእነሱ ላይም ደግሞ ተቀባይነት ሊኖረው ይገባል። ተፈጻሚ ነው እነሱም ላይ። ስለዚህ ሁለቱ ተዋጊ ኃይላት ሲስማሙ በሰነዱ ውስጥ በግልጽ መካተት አለባቸው። ሁለቱም መስማማት ያለባቸው መብታቸው የተጣሰባቸው ሰላማዊ ሰዎች ፍትህ ማግኘት አለባቸው የሚለውን በዝርዝር ማስቀመጥ አለባቸው። ትንሽ ግን ቅር የሚያሰኘው ለምሳሌ በፕሪቶሪያው ጦርነት ይሄ አልተካተተም። በዚህም ምክንያት ነው የዓለም አቀፉ ማህበረሰብ እርዳታም ለማድረግ ለምሳሌ ጦርነቱን በቃን ብሎ ወደ ሰላማዊ ጠመንጃቸውን አስቀምጠው ወደ ሰላማዊ ኑሮ የሚመልሱ ሰዎችን መልሶ ለማቋቋም ብዙ ገንዘብ ያስፈልጋል። እነዚህን ገንዘብ ለምሳሌ የሙያዊ እርዳታ እንዲሆን የቁሳዊ እርዳታ የምናገኘው ከመላ ዓለም አቀፍ ማህበረሰቡ ሲሆን ይህ አንቀጽ በግልጽ ፍትህ ለተበዳዮቹን የሚያረጋግጥ አረፍተ ነገር ወይም አንቀጽ ሰነዱ ውስጥ ባለመኖሩ ብዙ የዓለም አቀፍ ማህበረሰብ አባላት ወደኋላ እንዳፈገፈጉ አውቃለሁ። ስለዚህ ለዓለም አቀፍ ማህበራቱ እርዳታ ብቻ ሳይሆን ኢትዮጵያም ግዴታ አለባት፣ ተዋጊ ኃይሎችም ግዴታ አለባቸው። ከሁለቱም ወገን ሰላማዊ ህዝብ ላይ ወንጀል የፈጸሙ ሰዎች ወይም ደግሞ ሰብአዊ መብታቸውን የጣሱባቸው ግለሰቦች በመረጃና በማስረጃ በተደገፈ ክስ ተመስርቶባቸው በብሔራዊ ህግ መሰረት መቀጣት አለባቸው። ይህ እንግዲህ ቅጣቱ ምን ያክል ነው ምን ይሆናል የሚለው ሌላ ጉዳይ ነው። ግን የተበደሉ ሰዎች በዳዮቻቸውን ፍትህ ፊት ቀርበው እነሱን ደግሞ ፍትህን ለእነሱም ደግሞ ሲያግዝ ማየት አለባቸው ማለት ነው። እንግዲህ ከዚህ ጋር ተያይዞ አንደኛው የአመለካከት ችግር ነው በጽሁፎ የሚያነሱታል እና ይቅር ለእግዚአብሔር ብሎ ማለፍን እንደዚሁም ደግሞ ባህላዊ የሆኑ የይቅርታ መንገዶችን ተጠቅሞ ማለፍን በሰፊው የምንሰማበትም አይነት ነገር ነው። ልክ እንደ ቂመኛ አንድ አይነት ነገሮች ሲነሱ የመቁጠር እንዲህ አይነት ሰዎች ነገርን የሚያነሱ ሰዎችንም ደግሞ ይታያል። በሌላ በኩል ደግሞ ጉዳቱ በቀጥታ የደረሰባቸው ሰዎች ደግሞ ቅድም እንዳሉት አይነት እንዲህ አይነት ስምምነቶች ሲፈጸም ደግሞ ተቃውሟቸውን የሚገልጹበት ፍትህ የት አለ የሚሉበት አይነት ነገር አለ እና እዚህ ላይ ያለንንም አተያይ በተመለከተ እንዴት አይነት አተያይ መያዝ አለብን? የቅጣትን ዓላማን በተመለከተም በጽሁፉ የሚያነሱትን ትንሽ ይሄዱበት እስኪ። ምን መሰለሽ ሪዮት፣ የምናወራው ብዙ ሰዎች ደፍረው አይሉም፣ በተራ ቋንቋ ነው በምናወራው። ሁለት ቡድኖች ጠመንጃ አንግቶ ሲገዳደሉ የነበሩ ግለሰቦችን ነው። በቀላል አማርኛ ነፍስ ሲያጠፉ ስለነበሩ ግለሰቦች ነው። እነዚህ ግለሰቦች ዓላማው እንዳለ ሆኖ ወንጀሉ ሰውን መግደል ነው። ሰውን መግደል በምንም ህግ ወንጀል ነው። ግን በጦርነት
ውስጥ ደግሞ ጦርነት በማህበረሰቡ ውስጥ ተቀባይነትን ስላገኘ ግጭት ሁልጊዜም ከማህበረሰቡ እድገት ጋር ተያይዞ ስለሚሄድ ተቀባይነት አለው። ሰዎች ይዋጋሉ፣ ኖርማል ነው። የምትዋጋውና የምትገለው ግን እንዳንተው ጠመንጃ ያነገተን ሰው ብቻ ነው። ከዛ ውጭ ወጥተህ ከጦርነቱ ጋር ምንም አይነት ግንኙነት የሌለውን ትምህርት ቤት ብታጠፋ፣ ሆስፒታል ብታቃጥል፣ ሰላማዊ ሰው ብትገል፣ ብታግት፣ ብትደፍር፣ የሰው ንብረት ብትቀማ ይሄ ከጦርነት ጋር ግንኙነት ስለሌለው ይህን ወንጀል ፈጻሚዎች ሁልጊዜም መቀጣት አለባቸው። ቅጣት ደግሞ ለቅጣት ተብሎ አይቀጣም። ቅጣት ማስተማሪያም ነው። እና ችግራችን ምንድን ነው? በታሪካችን ውስጥ ይሄ በባህሉ መሰረት በቃ ያለፈው ይቅር፣ ከዛሬ ጀምሮ ይቅር ለእግዚአብሔር ተዋ ብሎ መቀመጥን ነው ለምን ነው። ይሄ ትክክለኛ ይሄ ወንጀል ተባባሪ መሆን ነው። ስለ መንግስት ምንድን ነው ማድረግ የሚችለው? ይቅርታ የሚደረግ አይነት ወንጀል አይነት አለ። ለምሳሌ ጠመንጃ አንግቶ ከህገ መንግስቱ ውጭ ወይም ህገ መንግስቱ ከሚፈቅደው ውጭ ጠመንጃ ይዞ ጫካ ሄዶ መንግስትን መገዳደር ህገወጥ ነው። በህገ መንግስቱ መሰረት የፖለቲካ ስልጣንን ለመጨበጥ ህገ መንግስት ውስጥ በተካተተው መሰረት ብቻ ነው ይላል ህገ መንግስቱ። ግን መንግስት እነዚህ ከሱ ጋር ሲገዳደሩ የነበሩትን ሰዎች ወይም ደግሞ ሲጋደሉ ከነበሩ ሰዎች ጋር ሰላማዊ ስምምነት ከፈረመ በኋላ እኔ ህገ መንግስቱን መጣሳችሁን ወንጀል ቢሆንም እኔ ግን ወንጀሉን ምሬያቸዋለሁ ማለት ይችላል። ይሄ የፖለቲካ ወንጀል ነው። የፖለቲካ ወንጀል የሰብአዊ መብት ጥሰትን አያካትትም እንደ ወንጀል። መንግስት ግን ጣልቃ ገብቶ እንዲሁ እንዳለ ይቅር ወይም መንግስት ወይም ማህበረሰብ በቃ መጣላታችን ተሳስተን ነው ሁለታችንም ይቅር ተባብለን መምጣት አለብን ብለው ይቅር የማይሉት ወንጀል ግን የሰብአዊ መብት ጥሰት የፈጸሙ ወንጀለኞች ላይ ነው። እነዚህ ወንጀለኞች በምንም ተአምር ይሄ ነው ህጉ እንደዚሁ ነው የተፈጠረው። በጦርነት ወቅት ውስጥ 100 ሰውን ብትገል ጠመንጃን ጋር 1000 ብትገል ይፈቀዳል። አንድ ሰው ጠመንጃ ያለነገተን አንድ ሰው መግደል ወይም አንዲት ልጃገረድ መድፈር ወይም የሰውን ንብረት መንፈር ማገት ይሄ በምንም ተአምር ይቅርታ የማያስገኝ ነው። ማንም ምድራዊ ኃይል ዳኛም ቢሆን ምህረት ሊያሰጥ አይችልም። ይሄንን እነዚህ ወንጀል የዚህ አይነት ተመሳሳይ ወንጀል የፈጸሙ ግለሰቦች በተፈለገው በተቻለው መልክ በተቻለው ዘዴ ለህግ ፊት መቅረብ አለባቸው። ግን ከተፈረደባቸው በኋላ መንግስት በተለያዩ ምክንያቶች ወይም ጠባያቸው ተስተካክሏል፣ ታርመዋል፣ ጥሩ ዜጋ ሆነዋል፣ የራሱን የቻለ ቅድመ መስፈርት ስላለው በዛ መስፈርት መንግስት እነዚህን የተፈረደባቸውን ወንጀሎች በምህረት ነፃ ሊያደርጋቸው ይችላል። ያ የመንግስት ፕሬሮጋቲቭ ወይም መብት ነው። ይሄ ግን የሚሆነው መጀመሪያ ክስ ተመስርቶባቸው ወንጀለኛ መሆናቸው ተረጋግጦ ዳኛ ከፈረደባቸውና ወደ ማረሚያ ቤት ከሄዱ በኋላ ከተወሰነ ጊዜ በኋላ መንግስት እንደየሁኔታው ይቅርታ ሊያደርግላቸው ይችላል። ግን በምንም ተአምር ለፍርድ እንዳይቀርቡ ከማድረግ አይችልም። መንግስት ምንም አይነት ስልጣን የለውም። ይሄ የአንድ ሀገር መንግስት ጉዳይ አይደለም። ይሄ በነገራችን ላይ ማንም ዓለም ላሳዩ የኢትዮጵያ መንግስት እንኳ አንዱ ነፃ የሆኑ ካለ የቺሊ ሀገር አንድ ኢ መንግስታዊ ድርጅት ይህን ክስ ሊመሰረት ይችላል በዓለም አቀፍ ፍርድ ቤት። ይህ የኢትዮጵያውያኖች ብቻ አይደለም፣ የዓለም አቀፍ ነው። የሰው ልጅ መብት የኢትዮጵያኖች የውስጥ ጉዳይ አይደለም። ወይም የኢትዮጵያ መንግስት እንደፈለገው መብት ጣሾቹን ነፃ የሚያደርግ ወይም ደግሞ እንዲያስሩ ማድረግ የሚችላል። ይሄ የዓለም ኦል ሂውማን ራይትስ አር ፎር ኦል ሂውማን ቢንግስ የሚባለው ኢትዮጵያ ውስጥ ለምጣሰው የሰው ልጆች መብት ቺሊ ያለው ወይም ፊሊፒንስ ያለው ኤንጂኦ ወይም ግለሰብ ወይም ቡድን ተቃውሞ ማሰማት ይችላል፣ መክሰስ ይችላል ፊሊፒንስ ሀገር ሆኖ። ስለዚህ የኢትዮጵያ መንግስት ለምሳሌ ለዚህ ነው ቅሬታ እኔ በግል ፕሪቶሪያ እንትን ውስጥ አልተካተተም በሚገባ እና ሰዎቹ ፍርድ ቤት የቀረበም የለም፣ የተከሰሱ የሉም። ግን እኛ አሁን ይሄ ወንጀል ለመፈጸሙ ዝርዝር ውስጥ ባንገባም ዛሬ ቴክኖሎጂው በጣም ከባድ ነው ይታያል። በሁለቱም ወገን በመንግስትም ወገን የፋኖንም ሆነ የኦሮሞ ነፃነት ሰራዊትን ወስዶ ቶርቸር ሲያደርግ ሲያሰቃይ ታያለ። ደግሞ ቪዲዮን ይቀርጻሉ። የህጉንም አለማወቃቸውን ነው የሚያሳየው። በሰራዊቶቹም በኩል በሆነ ሰራዊቶቹም በኩል እንደዚሁ ሴንታንግ ይሰራሉ። አንደኛ ሁለቱም የእርስ በርስ ግጭት ስለሆነ
የአንድ ሀገር ሰዎች ናቸው። ሁለቱም በአንድ አይነት ሳይኮሎጂካል ሜካፕ ነው ያላቸው። የተለያየ ወገን ሆነው ይጋደላሉ እንጂ። ስለዚህ ከዚህ ጥፋት አንደኛው በቁጥር ይበላለጡ እንደሆን እንጂ ሁለቱም ወገን እኩል የሰውን ልጅ መብት ጥሰት እንደሚፈጽሙ እርግጠኛ ነኝ። እኔ በግሌ በተለያዩ የዓለም አካባቢ ግጭቶች ሲፈጸሙ አይቼ ተካፋይ ሆኜ አይቻለሁ፣ ታዛቢ ሆኜ አይቻለሁ። ሁሉ ቦታ ስለምካሄድ የኢትዮጵያን ተዋጊ ኃይላትና መንግስትን ከዚህ ልዩ የሚያደርጋቸው የለም። እኛም ሰዎች ነን፣ እንደ ማንኛውም የሰው ልጅ እኛም ሰው ነን፣ ፊሊንግ አለን፣ ይሰማናል። እንደዚህ ወንጀል ከመፈጸም የሚያድነን የለም። ግን ችግሩ ይህን ችግር መፈጸም ሳይሆን እንግዲህ ችግር ምንድነው? ኢትዮጵያ ውስጥ ይሄማ መጥተው ለፍርድ የሚቀርቡ ከሆነ እና የሚጠብቃቸው ስርዓትና መጉላላት ከሆነ ቀድሞ ለምን እጃቸውን ይሰጣሉ ይላሉ ሰው። ልክ ነው። ይሄ ፍርሃት አንዱም ነው። ሰዎች እጃቸውን እንዳይሰጡ የሚያደርጋቸው ነገር ሴት ተጠያቂነት ካለብኝ ለምን እጄን እሰጣለሁ ብሎ የሰላም ስምምነቱንም ወደኋላ ከሚያዘገዩት ነገሮች አንዱ እንደዚህ ነው። መሪዎቻቸውም እንግዲህ ተጠያቂ የሚሆነው እስከታይ ድረስ ነው። ታች ያለው ወታደር ለሚፈጽሙ ወንጀል ተጠያቂው ግለሰቡን መክሰስ አንዱ የመንግስት ኃላፊነት ነው። ሁለተኛ ደግሞ እሱን ላይ እርምጃ መውሰድ ካልቻለ ራሱ ተጠያቂ ይሆናል። ስለዚህ ሁሉም ተጠያቂ ነው እና ይሄ ፍርሃት በእርግጥም ሰዎች ሰላም ስምምነትን እንዳይደርሱ ሊያደርግ ይችላል። ፋክት ነው። ግን ያ ደግሞ ተፈርቶ ያ ሁሉ ህዝብ መብታቸው የተጣሰባቸው ግለሰቦች ፍትህን ሳያገኙ ሲቀሩ ደግሞ ትክክል አይደለም። ህጉም አይፈቅድም። የዓለም አቀፉ ማህበረሰብም ለዚህን እያወቀ ነው ያንን ኮንቬንሽን ያረቀቀውና ያጸደቀው። ኢትዮጵያም ሆን ብላ በፈቃደኝነት ወስዳ ያን ህገ መንግስት ያንን ኮንቬንሽን ፈርማ የራሷ ህግ አካል ያደረገችው። ስለዚህ ገና ለገና አንዱ ይሄ ከባል ተሰማ ሰው ወደ ሰላም ምድር እኮ አይመጣም ይፈራል ተብሎ የብዙ ሺህ ሰዎች መብት ተጥሶ እንደዚሁ እንዲቀር አይደረግም፣ መሆን የለበትም። እንደዚህ ነው ዓላማዬ። በፕሪቶሪያም ስምምነት ጊዜ በግልጽ ስለተጻፈ እስከዛ ድረስ ከሁለቱም ወገን ለፍርድ የቀረበ ሰው የለም። የተከሰሰ እኔ እስከማውቀው ድረስ ነው አድርገው ሊሆን ይችላል፣ ግን የለም። እኔ ፓብሊሳይዝም አልተደረገም። የመከላከያ የተወሰኑ ሰዎችን ለፍርድ አቀርበናል የሚል የተወሰኑ ዜናዎች እንደዚህ አስታውሳለሁኝ። የፕሪቶሪያው አካባቢ ነው፣ ጊዜውን አላስታውስም እንጂ። ኦኬ ሊሆን ይችላል። እኔም አልኩ እኔ በበኩሌ ስለማላቅ ነው። አድርገው ይሆናል፣ ካረጉ ሰየው ነው። ግን መደረግ አለበት። ዋናው ነገር ስራ ምን ነው ተከታታይ ኢንቨስቲጌት ማድረግ ሳይሆን መደረግ አለበትም ብሎ ነው ፕሮሞት ማድረጉ እና አሁን በቅርብ ገና እንግዲህ አሁን የኦነግ ኦሮሞ ነጻነት ሰራዊት አለ፣ ፋኖ ለወደፊት ሊመጣ ይችላል። የምናየው ብዙ አሰቃቂ ድርጊቶችን እናያለን። ከሁለቱም ወገን ይወጣል፣ አይደበቅም። እና ይህን ሁሉ እያየን ህጉ ደግሞ እንደማይፈቅድ እየታወቀ ስምምነት ስለተፈራረሙ ብቻ በቃ ይቅር ለእግዚአብሔር ተብሎ መቅረት የለበትም ለማለት ነው። የኔ ዓላማ ይሄን ነው ያመጣሁት። ብዙ ሰዎች ግን አስፈላጊ አይደለም፣ በቃ ሰላም ይምጣ፣ ሰላም ነው የምንፈልገው አይደለም። ይህ ነገር ሌላም ዛሬ እነዚህ ወንጀለኞች ካልተቀጡ የስራቸውን ዋጋ ካላገኙ ነገም ደግሞ ተመሳሳይ ግጭት ሲፈጠር እንደዚሁ ይቀጥላል። በቃ ሰዎች የፈለጉትን ንብረት ዘርፎ ሰውን ገለው፣ ሴት ደፍረው አሰቃይቶ ባሎቻቸውን ገለው በቡድን ሆነው ሴትን እየደፈሩ ይህን አይነት አሰቃቂ ግፍ ሰው ላይ እያደረሱ ለሰላም ተብሎ በቃ ነፃ ወጥታችኋል ምናምን ማለት ነገር ትክክል አይደለም። ለወደፊቱም ማስተማሪያ ይሆናል ከሚል ለዛሬው ፍትህን ሰርቭ ያደርጋል፣ ለወደፊት ደግሞ ትምህርት ይሆናል ከሚል አንጻር ነው። እንዳሉትም እንግዲህ ወንጀል ተሰርቶ እንደተፈለገ የሚኖርባት ሀገር ሆናለች ኢትዮጵያ። በተለያዩ ቡድኖች ከመንግስት የጸጥታ ኃይሎች ጀምሮ እንዳልኩት ያው ጭራሽ የለም ላለማለት የተወሰነ ከመከላከያ አባላት ውስጥ ለፍርድ አቀርበናል የሚል የነበሩ መረጃዎች ስለነበሩ እሱን ለመጥቀስ ነው እንጂ በጣም ብዙ ወንጀሎችን የፈጸሙ በየትኛውም በኩል ሰዎች እንደፈለጉ እየኖሩበት እንደ ማምለጫም ሰላም ስምምነት መፈረምን በቃ ማህበረሰቡን ሊክሱ ምናምን እየተባለ እንዴት እንደሆነ የሚክሱት እንግዲህ እንደ ቀልድ የሚታለፍበት ነገር የምናይበት ነው እና በጣም ያሳዝናል። አመለካከቱ ራሱ እንግዲህ ኢትዮጵያ ፈርማለች፣ ግን ምን ያህል የጸጥታ ኃይሎችን እንዲህ አይነት ትምህርቶችን የማስተማር ነገር አለው የሚለውም ያጠራጥረኛል። ለምንድን ነው የሚያጠራጥረኝ? እንደው ክፋት ያለበት አምባገነንነት ያለበት ጭካኔ ያለበት ሰው ግን ደግሞ ስለ ሕግ የሚያውቅ ሰው ላያደርጋቸው የሚችል ቅድም እንዳሉት እየተቀረጸ ለምሳሌ አያደርግም።
ግን እየተቀረጹ በመንግስት የጸጥታ ኃይሎችም በኩል ይሁን የተቀረጹ አይተናል፣ በሌላኛው በኩልም ቢሆን አይተናል። እና ግንዛቤውስ ምን ያህል ነው? እንደዚህ አይነት ነገሮችን በእርግጥ ትምህርት ደረጃ ሳይደረስ ሊረዳ የሚችልበት ሰው ባህሪ ሊኖረው ይገባል። የግድ እንዲህ አንቀጽ ምናምን እየተባለ መማር ነበረበት ብዬ አላስብም። ግን የግድ አስፈላጊ የሆነ አይነት ባህሪዎችን በኢትዮጵያ ሁኔታ በደንብ እያየን ነው እና ያለ ነው። እሱን ምናልባት የሚያውቁት ነገር ካለ የማስተማሩን ነገር በተመለከተ ሙከራዎች አሉ ወይ የሚለውን ከመፈረም ባለፈ። ትክክል ነው ያስቀመጥሽው ርዕዮት። እኔ በግሌ የማየው ከሁለቱም ወገን ከመንግስትም ከተፋላሚ ኃይላት ጠመንጃ ስለያዙ ተፋላሚ ኃይላት ነው የምናወራው እና በቂ ትምህርት ይወሰዱ አይመስለኝም። ምን ያህል ትምህርት እንደተሰጣቸው አላውቅም፣ ግን አልወሰዱም ባይነኝ። ወስደውም ከሆነ ደግሞ በቂ ትምህርት አልተሰጣቸውም ባይነኝ። ድሮ እኔ እስከማውቀው ድረስ እንግዲህ ድሮ በእኛ ዘመን ጦር አካዳሚ የመረቁ ሰዎች ለምሳሌ ጦር አካዳሚ አለ፣ ስታፍ ኮሌጅ አለ። ጦር አካዳሚ ግራጁዌት ስታደርጊ አንቺ በባችለር ዲግሪ ደረጃ ነው ተምረሽ ነው የምትመረቂው፣ ባለሙያ ነሽ። የዓለም አቀፍን ሕግ በደንብ ተምረሽ ነው የምትወጪው። ማንም የጦር መኮንን ማወቅ አለበት ጦርነት ብነሳ ምን ማድረግ እንዳለበት። ለምሳሌ ከጦርነት ጋር ያልተያያዙ ነገሮችን አለመንካት፣ ሆስፒታል፣ ትምህርት ቤቶችን፣ ድልድዮችን የመሳሰሉትን ማህበረሰባዊ ኢንፍራስትራክቸሮችን አትነካም። አንድ ሰው ደግሞ ተማርክ ያለው ብሎ እጁን ከሰጠ ወይም ቆስሎ ከተማረከ ወይም በፈቃድ ውጭ ከሰጠ እነዚህን ሰዎች እንዴት ትሪት ማድረግ እንዳለብሽ ታውቂያለሽ። በግልጽ የተቀመጠ ነው። ይህን ይማራሉ። ሌላው ደግሞ ምርኮኞችን እንዴት ትሪት እንደምታደርግ። ምርኮኛ ማለት ጠላት አይደለም። ከተማረከ በኋላ ጠላት አይደለም። ጠላትነቱ ይቆማል። ጠመንጃውን ካወረደ በኋላ ጠላት አይደለም። የግለሰብ ምርኮኛ ወይ ቁስለኛ ይባላል፣ ወይ ወዶ ራሱን የተማረከ ነው። ስለዚህ እነዚህን ሰዎች እንዴት ትሪት እንደምታደርጊ መማር አለብሽ መጀመሪያ ጫካ ሳትሄጂ። ይህን ትምህርት ከወሰድሽ በኋላ ነው። አሁን ግን የምናየው ግልጽ ነው። ደግሞ ቴክኖሎጂ ዘመን ነው። አሁን ምን የሚደበቅልም ደግሞ ክፋቱ ሰዎቹ ራሳቸው ወንጀሉን ሲፈጽሙ ቪዲዮ ያነሳሉ። ግለሰቦች መልካቸውን አይደብቁም። ማስክ አድርገው አይደለም፣ በግልጽ ቆሙ እየተዝናኑ ሰውን ሲያሰቃዩ ታያለሽ። የማናየው ሴቶቹን ሲደፍሩ ብቻ ነው ፊልም የማያነሱት ይመስለኛል። እሱ ምናልባት ለጊዜው አልወጣም እንጂ ግን የመንግስት ወጣት አስቀያሚ የሆኑ ቪዲዮዎች፣ አንዳንድ ቪዲዮዎች አሉ ከመድፈር ጋር የተያያዙ። እንደ አንዳንዱ ነገር መናገርም ስለሚከብድ መናገር የሚከብዳል። ምናልባት ፌስቡክ ላይም እንደዚህ ፕሪንሲፕላቸውም ላይፈቅድ ይችላል። እንግዲህ የምናየው ምንድን ነው? ብዙ ነገሮችን ማቅረብ ይቻላል። የሚዘገን ድርጊቶችን ሰው ላይ ሲፈጽሙ ታያለሽ። እንዲሁ 3-4 ሆነው መጥቶ በሳንጃ ጉሮሮ ውስጥ በጣም የሚያሰቅቅ አንድ ብቻ እጅ የሰጠውን ወይም የተማረከን ግለሰብ ምን ያስቃይ እንደሚያደርሱበት ይሄ ሁለቱም ወገን ነው። ሁለቱም ወገን ደግሞ አንዳቸው ከአንዳቸው ይሻላሉ ብሎ መደምደም አይቻልም። እና ትምህርቱን በተመለከተ ሁለቱም ትምህርት ያላቸው ወይም በቂ ትምህርት የሰጣቸው አይመስለኝም። ብሰጣቸው ኖሮ አትሊስት ኃላፊነት ይሰማቸው ነበረ። ከተጠያቂነትም መዳን እንዳለባቸው ያውቃሉ። አሁን ሳየው ግን ሰዎቹ ተጠያቂነት እንዳለባቸው አያውቁም። ድርጊቱን ሲፈጽሙ ሰው ራሱን ወንጀል ሲሰራ ቪዲዮ ቆሞ የሚያነሳ ከሆነ ስለ ራሱ እየተዝናና እየሳቀ የሚያነሳ ከሆነ ትምህርቱ የለውም ማለት ነው። ምክንያቱም የሰው ልጅ መብትን ጥሰት ልዩ የሚያደርገው ነገር ይህ ፊልሙ ወይም ቪዲዮ እስካለ ድረስ እንደ መረጃ ይህን ቪዲዮ የሚያነሳ ወንጀሉን የሚፈጽመው ሰው በህይወት እዚች ምድር ላይ እስካለ ድረስ በምንም ተአምር ከተጠያቂነት ሊድን አይችልም። ከኢትዮጵያም ወጥቶ ስደተኛ ሆኖ ብራዚል ቢገባ የሄደበት ቦታ ተፈልጎ ለፍርድ ይቀርባል እንጂ ከፍርድ ነፃ አይሆንም። ይህም ቢያውቁ አያረጉም ባይነኝ ይመስለኛል እኔ። ምክንያቱም እድሜ ልክን እንደ ጥፋተኛ እንደ ወንጀለኛ የምትታደን ከሆነ ከጥፋቱ ትታቀባለህ ብዬ አስባለሁ። ግን ከሁለቱም ወገን ሳየው ያ ትምህርቱ በቂ አይደለም። እንግዲህ ድሮ እኔ እንጃ እንደምሰማ ከሆነ ለምሳሌ የሐረር ጦር አካዳሚ ልዩ ትምህርት አለው፣ እንደዚህ ያስተምሯቸዋል የዓለም አቀፍ ህጎችን። ዛሬ ግን የት ትምህርት ቤት እንደሚማሩ አላውቅም። የኢትዮጵያ ወታደሮች ጫካ የሚገቡትማ ከነሱም ያነሰ እድል አላቸው ይመስለኛል። እኔ ጫካ ውስጥ እንዱ ትምህርት ቤት ከፍቶ በኮሌጅ ደረጃ ወይም በሃይስኩል ደረጃ ማድረግና ያለባቸውና ማድረግ የሌለባቸውን ሰዎች ያስተምራሉ ብዬ አልገምትም። ቢያረጉ ኖሮ የድርጊት አይፈጸምም ከሁለቱ ወገን ባይነኝ እና ትምህርቱ የላቸውም ባይነኝ። ይሄ ትልቅ ማሳሰቢያ መሆን አለበት ለመንግስት።
ጊዜ ተወስዶ አትሊስት 1-6 ወር ማድረግ ያለባቸው ያለባቸው ማስተማር አለባቸው። መዋጋት ይችላሉ። ጠላት ይነሳል። ለመግደል ነው የሚሄዱት። መግደል ይችላሉ። መግደልም አለባቸው። ጠላት ነው። ግን የሰው ልጅ መብት መጠበቅ ምን እንደሆነ ማስተማር አለባቸው ባይ ነኝ። እንዲህ አይነት ነገሮች ሲነሱ ራሱ አንዳንድ የሚሰጡት ኮሜንቶች ወይም ደጋፊዎቻቸው ነን የሚሉ ሚዲያዎች ራሱ የሚሰሩትን ያለሁኝ እና የተለያዩ ታጣቂ ቡድኖች የመንግስትን ጨምሮ ጦርነት ነው አፋቸው ሞልተው እንደዚህ አይነት የሰብአዊ መብት ጥሰት ተፈጸመ ተብሎ ያ ሲወገዝ ጦርነት እኮ ነው ሊሉ ይፈልጋሉ። ጦርነት በጽሁፉም በዝርዝር እንዳሉት የራሱ የሆነ ህጎች አሉት። ወደዛ ልሄድ። አዎ እኔ ስቲል ዓላማዬ ይህን ጽሁፍ የምጽፈውም ኦፍኮርስ በመጀመሪያ ደረጃ ወንጀሉን የፈጸሙ ግለሰቦች ይቅርታ እንዳይደረግላቸው ነው የፈልገው። እንደ ህግ ባለሙያ መንግስት ኋላ ይቅርታ ሊያደርግላቸው ይችላል እንጂ ግለሰብ ወንጀል ፈጻሚዎቹ ለፍርድ መቅረብ አለባቸው ብዬ ስለሚሞግት ነው። ባህላችን ሆኖ የለም ሰዎች ብዙ ጊዜ አሸናፊው ወገን ነው የሚቀጣው። ይሄ ነው ባህሉ። አሸናፊው ተሸናፊውን ይቀጣል። በዛው ማህበረሰቡ ተጣጣ። በቃ ያሸነፈው ወይ እጁን ይቆርጣል ተሸናፊውን፣ ወይ ደግሞ ስልጣኑን ይገፋዋል። ህዝብ ላይ ምን ተፈጸመ ብሎ እኔ በታሪካችን ውስጥ ስንወሳ አይቼ አላውቅም። ህዝብ ሁልጊዜ ተጠቂ ነው፣ ትልቅ ሰለባ ነው የጦርነት። አንዳንድ ሰዎች ሰሞኑን ከአንድ ኢንተርቪው ግለሰብ ላይ ሰምቻለሁ እና ኮላተራል የሚባል ቃል አለ። አሁን በቃ እኔ አስቤ አይደለም ያንን ሆስፒታል የመጣሁት፣ እንደ አጋጣሚ ሆኖ በሽተኞች እዛ ውስጥ ተገኙ እንጂ እኔ ሆስፒታሉ ለመምጣት ፈልጌ አይደለም። ይሄ አይደለም። ይሄ የጦርነት ስልት ማለት ይሄን የሚያጠቃለው ትምህርቱን ሲማሩት እዛ ቦታ ላይ ሲቪሊያን ይኖራሉ። ጦርነቱ ውስጥ ያልገቡ ሰዎች አሉ፣ ህፃናት አሉ፣ በሽተኞች አሉ ብሎ ከታሰበ በጭራሽ ሌላ መንገድ ትፈልጋለህ እንጂ ያንን ቦታ መምታት የለብንም። ይህ ህጉ ነው። አንተ የሚገዳደል እንዳንተ ያለውን ጠመንጃ ያለን ሰው ሌላ ቦታ ፈልግና ሌላ ዘዴ ፈልገ ግደለው እንጂ እሱን ለመግደል ከማለት ኮላተራል ነው። ኮላተራል አይታዘዝም። ጀነራሎች አያረጉም እንደዚህ። እንደፈለግ አንድ ላይ ቦምብ አድርግ ጨርሳቸው አይባልም። እና አንድ ከመጀመሪያው ጀምሬ ብዙ ጊዜ የማነሳው አንድ ነጥብ አለ። በጦርነት ወቅት የዓለም አቀፍ ጦርነት ሲሆን ርዕዮት ቀላል ነው። የጎረቤት ወራሪ ኃይል ለምሳሌ ወይም ከውጭ መጥቶ ጣሊያን ይኖሰል ለምሳሌ መጥቶ ኢትዮጵያ ላይ የመጀመሪያውን ጅምላ ጨራሽ መርዝ ተጠቅሞብን አዲስ አበባን ላይ 30 ህዝብ በላይ ሲጨርስ የነበረ ጣሊያን 5 ዓመት ገዝቶ በጣም ብዙ አድፍጾ ገሎ እጅ ቆራርጦ በመርዝ ጨርሶን የሄደን ጣሊያን ዛሬ እንደ ጠላት አናየው። ጣሊያኑ ራሱ መጥቶ 6 ኪሎ ይሄንን 6 ኪሎ ሐውልት በኩል ሲያልፍ ትዝም ብለውም አይመስለኝም የፈጸሙት ወንጀል። እኛም ከጣሊያን ጋር ተጋብተን ተዋደን ግማሹ ለኑሮ ይሄዳል፣ ጣሊያኖቹም መጥቶ ይኖራሉ። በሰላም የምንኖረው ለምንድን ነው የሆነው? የእርስ በርስ ጦርነት ቢሆን ኖሮ ይሄ አይሆንም። የእርስ በርስ ጦርነት አሁን ኢትዮጵያ ውስጥ የሚካሄደው በኦሮሞ ነጻነት ሰራዊትና በመንግስት መካከል፣ በፋኖና በመንግስት መካከል፣ በቲፒኤልኤፍ መንግስት መካከል የሚካሄደው በአንድ ሀገር ህዝቦች መካከል ነው። ይህ ማለት አንድ ቀን የሰላም ስምምነት ላይ ተደርሶ እንደ ፕሪቶሪያ በቃ ጦርነቱ ቢቆም ህዝቡ ማህበረሰቡ አንድ ስለሆነ ከጦርነቱም በኋላ ስትል ይገናኛል። በየመስጊዱ፣ በየአድባራቱ፣ በየእድሩ፣ በየቦታው ስለሚገናኝ ትናንት የእሱን ንብረት ዘረፈውን ወይ ሴት ልጁን ደፈረውን ወይ ንብረቱን ያቃጠለበትን ሰው እያየ አንድ እድር ሁል ጊዜ እየተካፈለ ቁጭቱ አይወጣም፣ ይቀጥላል። ቂም ይይዛል። ሰላም ተብሎ ሰላም ከላይ ስለተነገገ ብቻ ቁስሉ ሊጠጋ አይችልም። የተበደለ ሰው በየቀኑ ሲያይ በተለይ በዳዩን ወይም በዳዩን ዘመድ። ስለዚህ የእርስ በርስ ግጭት በጣም አስከፊ ነው። ለትውልድ እስከ ትውልድ ድረስ ይሄዳል። በ77 ዓመት ምረት የዚያድ ባሬ ወታደር ኢትዮጵያን 1/3 ይዞ ብዙ ህዝብ ነው ጨረሰብን። ዛሬ ማንም ሶማሌዎች መጥተው እዚህ ሀገር ስደት ጠይቀው እዚህ ቦሌ ሚካኤል ላይ እንደ ህዝቡ ትልቅ አካል ሆነው ይኖራሉ በሰላም። ሰው ያንን የ77ቱን ዓመት አንስቶ እንዲያርጋችሁን አይልም፣ አናያቸውም ማህበረሰቡን። የኢትዮጵያን ግን ዛሬ በአማራ ክልል ውስጥ ወይ በኦሮሚያ ክልል ውስጥ ወይ በትግራይ ክልል ውስጥ የሚደረጉትን ግፎች በቪዲዮ እና በፊልም ሲያይ
የራሱ ልጅ ሲገደልበት ሲሰቃይ በሳንጃ ሆዱን ሲወጉት ይህን ሲያደርጉት ሲያይ ሰላም መጥቶ ነገ ግን አንድ ድር ላይ አብረው ሲቆሙ ወይም አንድ አድባር ቆሞ ሲቀድሱ ጾምን ሲፈቱ መስቀል ላይ ሲገናኙ ጥምቀት አብረው ሲጠመቁ ቁጭቱ ከውስጥ አይወጣም፣ ለዘላለም ነው የሚሄደው። ስለዚህ ነው ፍትህ አስፈላጊ ነው። የጣሊያን ወራሪዎች እዚህ መጥተው ኢትዮጵያ ላይ ለፈጸሙት ግፍ ጣሊያን ነገር ሄደው አንቶኒዮ ነው ይሄን ያደረገው በዚህ ቦታ ላይ ማለት አንችልም። ከኢትዮጵያ ከወጡ በኋላ ነገሩ ኦልሞስት ይዘጋል ቻፕተሩ። ይህ የገዛ ሀገር መንግስት ካሳ ይከፍላል፣ የቆቃ ግድብ ይሰራልናል። ካሳ ይሄው ነው፣ ትንሽ ገንዘብ ካሳ ይከፍልና ነገሩ ይጣጣል። የእርስ በርስ ግጭት ግን እኛ እንደምናካሄደው አይነት እየተከሰተ ያለው ኢትዮጵያ ውስጥ ግን እንደሱ አይደለም። ከሰላሙም በኋላ አብረን ስለምንኖር ለዘላለም የሚኖር ቁጭት እሺ አይባልም። ሰው ጎረቤትሽን በየቀኑ እያየሽ ልጅሽን የደፈረውን ሰው እያየሽ ያስረገዘብሽን ሰው እያየሽ ወይ ንብረትሽ ተዘርፎ ድሃ ያደረገሽን ቤትሽን አቃጠለሽን መኪናሽን ያቃጠለብሽን ሰው ስታይ ሁሉ ጊዜ ያገረሻል፣ አይቆምም እንትኑና ይሄ እንግዲህ ፍትህ ሰውየው ቢቀጣ ቢፈረድበት አትሊስት ፍትህ አግኝቻለሁ እኔም አልተረሳሁም በደልን መንግስት አውቆልኝ በህጉ መሰረት ፈርዶልኛል ብሎ ስለሚገምት ሰላም ሊመሰረት ይችላል እንደ ሎንግራን። ይሄ ነው የእርስ በርስ ግጭቱ አደጋ። ሰላም ስለተባባሉና መሪዎች እጅ ተጨባብቶ ሻምፓኝ ስለጠጡ ነገሩ አለቀ ማለት አይደለም፣ ይጀምራል። ለዚህ ነው ያን ቀን የሰው ልጅ መብት ጣሾች ችግር ደግሞ ከዛን ቀን ጀምሮ ነው መታየት የሚጀምረው። በጦርነት ጊዜ ይፈራሉ፣ ድምፃቸውን አያሰሙም። ሰላም ስምምነቱ ሲፈረም ግን የሰላማዊ ህዝቦች ችግር ይጀምራል። ያን ቀን ቁጭታቸው ይወጣሉ፣ ቁስላቸው አይጠግም ለዘላለም። እና ይሄን ለማለት ነው ከመጀመሪያው ሳርድ ያለፍኩትና ልዩነቱ እዚህ ላይ ነው። ክፋቱ ለዚህ ነው ልልሽ ነው። እሺ፣ በጣም ነው የማመሰግነው አቶ ባይሳ ስለነበረን ቆይታ። በመጨረሻ ሳልል ባላልፈው የሚሉት ነገር ካለ ደግሞ መረጃ ወይንም መልእክት ይቻላል። እኔ መንግስትና ተቃዋሚ ተፋላሚ ኃይላት እነዚህ በጠመንጃ መንግስትን የሚገዳድሩ አካላት ይህንን ማወቅ አለባቸው። እንደነገርኩሽ ኢትዮጵያ ውስጥ ሰው ልምዱም የለውም ከሳሽም ባይኖራቸው መንግስትም ደግሞ እንዱ ምሕረት አድርጌ ያለው ብሎ በሰላም ቢያልፍ ይህ ነገር ዓለም አቀፋዊ ተደራሽነት ስላለው ማንም ሰው መጥቶ ሊከሳቸው ይችላል። ሰውን በድሎ በዚች ምድር ላይ በሰላም መኖር አይቻልም። የሰውን ልጅ መብት ጥሰው በሰላም መኖር አይቻልም። ብዙ ምልክቶች አሉ። አቶ ቀልቤሳ ከአትላንታ ነው ተከሰው መጥቶ የአሜሪካ ዜግነታቸውን ተነጥቀው ወደ ኢትዮጵያ መጥቶ ለፍርድ የቀረቡት። ማንም ሰው ከሶ ከየትም ዓለም ሊያመጣቸው ይችላል፣ እዚህ እንኳ ባይከሰሱ። ይህን ትምህርት አውቀው መንግስትም አንደኛ ወደ ጦርነት ከመላካቸው በፊት ሰዎቹን ማስተማር በስነስርዓት የሰብአዊ ሂውማኒቴሪያን ያለውና የሰው ልጅ መብት ጥሰትን በተመለከተ ትምህርት መስጠት አለባቸው። ጫካ ያሉትም እንደዚሁ ተመሳሳይ ትምህርት ለሰዎቹ ዲስፕሊን ማስተማር አለባቸው። ከዛ ውጭ የሚደረጉት ደግሞ ራሳቸው እርምጃ መውሰድ አለባቸው። እዚያ ቦታ ይህ መቀጣጫ ቢያደርጓቸው እነዚህ ወንጀል የመጀመሪያ ወንጀል የፈጸሙ ሰዎች ቢቀጡ ኖሮ ከሁለቱም ወገን ወንጀሉ አይፋፋምም ነበር። እንደዚህ አንድ እንደሱ ነው። ሁለተኛ ደግሞ መንግስትም ፕሊዝ ይሄን አውቃችሁ የጅምላ ይቅርታ የሚባለው ነገር አጥፉ። ከኢትዮጵያ እንትን ላይ የጅምላ ይቅርታ አይኖርም። የሰው ልጅ መብት ጥሰው የጅምላ ይቅርታ ሊደረግላቸው አይገባም። ህገ መንግስቱን ጥሰው ስለተገዳደሩ መንግስት የፖለቲካ ወንጀል ስለፈጸሙብህ ይቅርታ ማድረግ ትችላለህ። የሰው ልጅ መብት ለጣሱት ግን ይቅርታ የማድረግ መብት የለውም። መንግስት አይችልም ስንባል መብት ስለሌለው ነው። መንግስት መብት ጣሾችን ይቅርታ የማድረግ መብት የለውም። ይህን ማድረግ የሚችለው ዳኛ ብቻ ነው። ዳኛ ይፈርዳል፣ በነፃ ሊለቅ ይችላል። ግን መንግስት እዚህ ጣልቃ ገብቶ በስምምነቱ ውስጥ መስለው ተስማምተናል ብሎ ማቆም አይችልም። እኔ እንግዲህ ሙያዊ ማካፈል የፈለግኩት ይህንን ነው። ሰላም በመሰረቱ ያስፈልጋል። ለሰላም መታገል አለብን። ጠመንጃው መቆም አለበት። ግን ጠመንጃ መገዳደሉ ቆመ ማለት ግን ሌላኛው ቻፕተር አይጀምርም። ያን ነው የሚጀምረው እና ይህንን ማወቅ አለብን። ሰላም ስምምነቱን ስትፈራረሙ ሌላው ቻፕተር እንደሚጀምር ማውቃችሁ ለእሱም ተዘጋጁ ማለት ነው። እሺ፣ በጣም ነው የማመሰግነው። አመሰግናለሁ ህይወት።
አድማጭ ተመልካቾቻችን ከአቶ ባይሳ ዋቆያ ጋር የሰላም ስምምነትና የጅምላ ይቅርታ በሰብአዊ መብት ሕጎች መነጽር ሲታይ በሚል ርዕስ ያቀረቡት ጽሑፋቸውን መነሻ በማድረግ የነበረን ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ